በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ክቡር አባታችን መልአከ ሰላም ቀሲስ ወንድም የዚህ ታላቅ ደብር አስተዳዳሪ፣ ክቡር አባታችን ቀሲስ ነጋ፣ እንዲሁም ሊቀ ትጉሃን መሪጌታ ለይኩን፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40 በ80 ቀናችሁ አባ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምዕመናን፣ ምዕመናት፣ ሕፃናትን ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እግዚአብሔር የሰጠን የትምህርታችን ርዕስ የኤማሁስ መንገደኞች የሚል ይሆናል። ታሪኩን የምናገኘው በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ነው። እንግዲህ ክፍሉን መሰረት አድርገን የእግዚአብሔርን ቸርነት ለማየት እንሞክራለን። እንግዲህ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል አጋንንትን፣ መቃብርን፣ ሞትን ድል ነስቶ ዳግመኛ ሞት ላይ ይዘው የትንሣኤያችን በኩር ሆኖ የተነሳበት ወቅት ነው። እንግዲህ ወደ ሉቃስ ወንጌል ምዕራፍ 24 ቁጥር 13 ስንመጣ ክፍሉን በዳሰሳ መልክ ነው ለማየት የምንሞክረው። ከልባችሁ ሆናችሁ በማስተዋል ለመስማት ሞክሩ። እግዚአብሔር ከሁላችን ጋር ይሆንልን። ክፍሉን ሲጀምር ምን ይላል? እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበረ ይላል። ከእነሱ ሁለቱ ነው የሚለው። ስለዚህ የቤተ ክርስቲያናችን ሊቃውንት እዚህን ሰዎች ማን እንደሆኑ ሲናገሩ ምን ይላሉ? አንደኛው ሉቃስ፣ አንደኛው ደግሞ ቀለዮጳ። ቀለዮጳን መጽሐፉ ይገልጠዋል። ቀለዮጳና ሉቃስ ተስፋ ቆርጠው ወደ ኤማሁስ ይጓዙ ነበር። እንግዲህ መንገድ እንደምታውቁት ነው። መንገድ የሚወስድ የሚያደርስ ብቻ ሳይሆን መንገድ የሚመልስም ነው። እነዚህ ሰዎች ካሉበት መንፈሳዊ ሕይወት ወደኋላ እየተመለሱ ተስፋ ቆርጠው። መቼም የሰው ልጅ የውድቀቱ መጀመሪያ ምንድን ነው ካላችሁ ተስፋ መቁረጥ ነው። ለዛ ነው ቤተ ክርስቲያን ተስፋ እንዳንቆርጥ በተደጋጋሚ የምትመክረን። እንደውም ኢሳይያስ ምን ይላል? በትንቢተ ኢሳይያስ ምዕራፍ 9 ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ምን አይሆንም ይላል? ጨለማ አይሆንም ይላል። የጭንቀትን ትርጉም ነው የሚያስቀምጠው ኢሳይያስ። ጭንቀትን ምን አለው? ጨለማ አለው። እነዚህ ሰዎችም በክርስቶስ ሞት ስለተጨነቁ ያዩትን የሰሙትን ግፍ መቀበል ስላቃታቸው ተስፋ ቆርጠው ወደ ኤማሁስ ሲሄዱ እናያለን። በእውነት ተስፋ ከሌለው እግረኛ ይልቅ ተስፋ ያለው ሽባ ካሰበበት ይደርሳል። ዛሬ ሰው ወደ ሱስ ውስጥ የሚገባው ራሱን የሚያጠፋው በሱስ ራሱን የሚያደነዝዘው ምንድን ነው ካልን ተስፋ ስለሚቆርጥ ነው። የነገ ዓይን ስለሌለው ነው ወገኖች። እግዚአብሔር ግን በተስፋ እንድንኖር ይፈልጋል። እግዚአብሔር አብርሃምን እኮ በተስፋ ነው የጠራው። በተስፋ ጠራው፣ በተስፋ ባረከው፣ በተስፋ አኖረው። ባርካለሁ እያለ ዘርህ የጠላትን ደጅ ይወርሳል፣ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይሆናል እያለ እግዚአብሔር አብርሃምን በተስፋ እኮ ነው ያኖረው። ቅዱስ ጳውሎስም ነገር ግን አምላክ እንደሌለው እንደ ሌሎች አትጨነቁ ይላል። አምላክ የሌለው ሕዝብ ቢጨነቅ አግባብ ነው። አምላክ የሌለው ሕዝብ ተስፋ ቢቆርጥ በቀቢጸ ተስፋ ውስጥ ቢኖር አግባብ ነው። እኛ ግን አባት ያለን ልጅ ጌታ ያለን ሕዝቦች ነን። አባት ያለው ልጅ ጌታ ያለው ሕዝብ ደግሞ ሙሉ ተስፋ አለው። የሚፈጸም ተስፋ አለው። ወድቆ የማይቀር የማይደበዝዝ ተስፋ አለው ወገኖች። እነዚህ ሰዎች ተስፋ ስለቆረጡ ወደ ኤማሁስ ሲጓዙ እናያለን። ይሄ ብቻ አይደለም፣ በምርጫቸው ተጸጽተው ነው። እስራኤልን ይቤዣል ያልነው እርሱ ነበረ፣ ግን በቃ አልሆነም ብለው ክርስቶስ ሙቶ የሚቀር መስሏቸው በምርጫቸው ተጸጽተው ወደ ኤማሁስ ሲጓዙ እናያለን። ወገኖች በምርጫችሁ እንዳትጸጸቱ፣ እግዚአብሔርን በማለታችሁ እንዲህ ጊዜያችሁን ሰጥታችሁ ቁጭ ብላችሁ ቃሉን በመስማታችሁ፣ በመዘመራችሁ፣ በማስቀደሳችሁ፣ ወጣትነታችሁን ሳትሳሱ በመስጠታችሁ
እንዳትቆጩ ወገኖች። ከተቆጫችሁ ያለ እግዚአብሔር የኖራችሁበትን ጊዜ እያሰባችሁ ነው መቆጨት። እንደውም አንድ አባት ምን ብለዋል? ምን አለ ጌታ ሆይ በልጅነቴ ባወቅኩህ በነበረ ብለዋል። እውነት ነው። ምክንያቱም ያለ እርሱ አይሆንማ። ሁሉ ነገር እኮ ይለመዳል ወገኖች። ድህነት ይለመዳል፣ ማጣት ይለመዳል፣ በሽታም እንደ ጥሩ ጓደኛ ይለመዳል። ያለ ክርስቶስ መኖር ግን የማይለመድ ችግር ነው ወገኖች። ክንድ እጅ ከሌለው እኮ መስራት አይችልም። ዛፍ ቅርንጫፍ ከሌለው ማፍራት አይችልም። ባህርም ውሃው ውቅያኖሱ ከጎደለ እኮ አሳዎች በህልውና መቆየት አይችሉም። እሱ ሁሉ በሁሉ የሆነ ጌታ ነው ወገኖች። ስለዚህ እንዳንጸጸት እግዚአብሔር ሁላችንም በቸርነቱ ይርዳል። ይሄ ብቻ አይደለም፣ ሞክሮ ያለመቻል ስሜትም ስለተሰማቸው ነው። ደቀ መዛሙርቱ ጌታ በዋለበት ውለዋል፣ ባደረበት አድረዋል። የእጁን ታምር የአፉን ቃል ሰምተዋል። ግን ሙቶ የሚቀር መስሏቸው ሞክሮ ያለመቻል ስሜት ሲሰማቸው እናያለን። እግዚአብሔር ግን ታማኝ ነው። ሁልጊዜ በስፍራው ሁልጊዜ በአድራሻው የሚገኝ ጌታ ነው ወገኖች። የማንንም ብድራት የማያስቀር ጌታ፣ የአንድ ብርጭቆ ውሃ ዋጋ እንኳን የማያልፍበት አምላክ ነው ወገኖች። ለሰው ሁሉ እንደ ስራው መጠን እንደሚከፍል እኮ ቃል ገብቷል መድኃኒታችን ኢየሱስ ክርስቶስ። ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም እኮ ተብሎ ተጽፏል። ከልባችሁ የዘመራችሁበትን ያችን አንድ ቀን እግዚአብሔር አይረሳም። ከልባችሁ ሆናችሁ ያስቀደሳችሁበትን እግዚአብሔርን ያሰባችሁበትን ያችን ቀን እግዚአብሔር አይረሳም። እድሜን ዘመኔን ልስጠው ብላችሁ የመለኮሳችሁበትን እግዚአብሔር ያችን ቀን አይረሳም። የአንድ ቀንን መታመን እንኳን የማይረሳ ጌታ ነው እግዚአብሔር። ስሙ የተመሰገነ ይሁን። ቁጥር 14 ላይ ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበረ። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበረ ይላል። አይገርምም? እንደዛ ተስፋ ቆርጠው ተጨንቀው ግራ ተጋብተው ግን አሁንም የሚጫወቱት የንግግራቸው ርዕስ ማን ነው ወገኖች? ንገሩኝ። ክርስቶስ ነው። እንዴት ገደሉት? በሽተኛን ባዳነ፣ ሙት ባስነሳ፣ ለዓለም ጥበብ ለዓለም እውቀት አስቸጋሪ የሆነውን ድንቅ ሥራ በሠራ፣ ሽልማት ሲገባው ምስጋና ሲገባው እንዴት በግፍ ገደሉት እያሉ ተገርመው ይነጋገሩ ነበር ወገኖች። ርዕሳችን ምንድን ነው? ጨዋታችን ምንድን ነው? ዳዊት በትእዛዝህ እጫወታለሁ በሕግህ እጫወታለሁ እንዳለ በእውነት ጨዋታችሁ አድርጉት፣ እግዚአብሔርን ንግግራችሁ አድርጉት። የሚነሱ ርዕሶችን ሁሉ እኮ ወደ ክርስቶስ መምራት ይቻላል። መንገዶች ሁሉ ብለዋል የጥንት ሮማውያን ዓለምን በሚገዙበት ወቅት መንገድ ሲሰራ ወደ ሮም እንዲያመራ አድርገው ነበረ ሲያሰሩ የነበሩት። ስለዚህ ምን ተብሏል? መንገዶች ሁሉ ወደ ሮም ያመራሉ ተብሏል። ዛሬም የሚነሱ ርዕሶች ሁሉ ጨዋታዎች ሁሉ ወደ ክርስቶስ እኮ መምራት እንችላለን ወገኖች። እሱ የማያልቅ ርዕስ ነው። ማለዳ ማለዳ ሁልጊዜ አዲስ የሚሆን ርዕስ ነው። እኛ ዛሬ ግንኙነታችን እንኳን መነፋፈቅ እንዳይኖረው ያደረገው ለምን ይመስላችኋል? ስንገናኝ የምናወራው ስለ ፖለቲካ ነው፣ ስለ ኑሮ ውድነት ብቻ ነው፣ ስለ ምድሩ ነገር ብቻ ነው የምናወራው። ስለዚህ አድክሞን ስለምንለያይ መነፋፈቅ አይኖረው። ግን ስንገናኝ ቢያንስ የተወሰነ ደቂቃ እንኳን ስለ እግዚአብሔር መነጋገር እጅግ መልካም ነው። ጥቅሙ ምን ይመስላችኋል? እርሱ በመካከላችን እንዲገኝ ያደርጋል። እነዚህ ሰዎች ስለ ክርስቶስ ሲነጋገሩ ድንገት ከመካከላቸው ማን ተገኘ? ክርስቶስ ተገኘ ወገኖች። ስሙ በተጠራበት ሁሉ የማያስችለው ቢኖር መድኃኒታችን ኢየሱስ ክርስቶስ። ሁለቱ ናችሁ ስለ እሱ ስትነጋገሩ እሱ ሶስተኛ ይሆናል። ሶስቱ ናችሁ ስለ እርሱ ስትነጋገሩ እሱ አራተኛ ይሆናል። ለምን? ቃል ስለገባ በስሜ ሁለትም ሶስትም ሁናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሎ ቃል ገብቷል። በቃ ታዲያ እግዚአብሔር እንደ ሰው በገመድ አይያዝ፣ በሰንሰለት አይያዝ። እግዚአብሔር በመረብ አይያዝ። እሱ ነደ እሳት ነው። ልብሱ እሳት፣ ዙፋኑ እሳት፣ ቀሚሱ እሳት፣ ፊቱ እሳት ነው እግዚአብሔር ወገኖች። የእግዚአብሔር መያዣው ምንድነው ካላችሁ ቃሉ ነው። ኪዳን ገብቷል እሱ። ዛሬም ስለ እሱ ነው የምንነጋገረው አይደለ? ስለዚህ በመካከላችን ተገኝቶ በዘርፋፋው ቀሚሱ በመካከላችን እየተመላለሰ እንደሚባርከን ልመናችንን ጸሎታችንን እንደሚፈጽም እናምናለን። በእውነት በመካከላቸው ተገኘ። ነገር ግን እንዳያውቁት ዓይናቸው ምን ብሎ ነበር? ዓይናቸው ተይዞ ነበረ ይላል።
ለምንድን ነው እሱን ማወቅ ያቃታቸው ወገኖች? መረዳት ያቃታቸው ለምን ይመስላችሁ? ስላላመኑ ነው። ክርስቶስ በተደጋጋሚ እንደሚሞትና እንደሚነሳ ሲነግራቸው ይህንን መቀበል ይከብዳቸው ነበር። ሌላውን ነገር ይቀበላሉ፣ ሌላውን ነገር ያምናሉ። ሙቼ እነሳለሁ የሚለውን ነገር ግን መቀበል ይከብዳቸው ነበር። ስለዚህ ስላላመኑ አልታያቸውም። ዛሬም እግዚአብሔር የሚታየው ጎላ ጎላ ባለ አይን እንዳይመስላችሁ። እግዚአብሔር በመነጽር አይታይም ወገኖች። እግዚአብሔር የሚታየው በእምነት ነው። ብታምኚ የእግዚአብሔርን ክብር ታያለሽ አላልኩሽምን ብሏታል እኮ ለአልዓዛር እህት ለማርያም። ስናምን ክንዱን እናያለን፣ ስናምን ክብሩን እናያለን፣ ስናምን ከፍ ያለችውን የማትለወጠውን የማትናወጠውን ዙፋኑን ማየት እንችላለን ወገኖች። ከእምነት በታች ስለሆኑ አልተረዱትም። ይሄ ብቻ አይደለም። ክርስቶስ አሁን የያዘው የትንሣኤውን አካል ራሱ ከድንግል ማርያም የነሳውን ሥጋ ቢሆንም የትንሣኤው አካል ግን የከበረ ነው፣ ልዩ ነው ወገኖች። እኛ ከምንረዳውም በላይ ነው። በዛ ሁኔታ ስላለ ለመረዳት ከብዷቸዋል። ቁጥር 17 ላይ እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ክርስቶስ አያውቅም እንዴ? ስለምን እንደሚነጋገሩ ጨዋታቸው ምን እንደሆነ አያውቅም? እሱ አምላክ ስለሆነ ሁሉን ያውቃል። እስመ ያእምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ትጠፍእ ተብሎ የተጻፈው እግዚአብሔር የጻድቃንን መንገድ ያውቃል፣ የበደለኞችን መንገድ ትጠፋለች ተብሎ ተጽፏል። ማግኘት ማጣታችንን፣ መብላት መጥገባችንን፣ መጠጣት መርካታችንን፣ መውደቅ መነሳታችንን፣ መታሰር መፈታታችንን በማንኛውም የኑሮና የህይወት አቅጣጫ ውስጥ ብናልፍ እሱ ያውቀዋል ወገኖች። ከሱ ፊት የተሰወረ ምንም ነገር የለም። የሰው ሁሉ ልብ እንደ አደባባይ የሚታይለት ጌታ። ከዚህ በፊትም ብየዋለሁ። ብዙ ጊዜ እናቶች ሲጸልዩ ከሰማችሁ መድኃኔዓለም አንተ ሁሉን ታውቃለህ ሲሉ ትሰማላችሁ አይደል? ትልቅ ጸሎት ነው በእውነት። እኔ ምንም አላውቅም፣ አንተ ግን ሁሉን ታውቃለህ፣ ስለዚህ በእውቀት አሳርፈኝ ማለት ነው። እኔ ደካማ ነኝ፣ ምንም አልችልም፣ አንተ ግን ሁሉን ትችላለህ፣ ስለዚህ በኃይልህ አሳርፈኝ ማለት እኮ ነው። አንተ ታውቃለህ የሚሉ ሰዎች ክፉውን ቀን፣ ጨለማውን ቀን፣ የመከራውን ቀን ማለፍ የሚችሉ ናቸው ወገኖች። ስለዚህ እሱ ሁሉን ያውቃል። ግን ትንሣኤውን እንዲያስታውሱ መቼም የረሳነውን ነገር ደግመን ስንናገረው እኮ እናስታውሰዋለን አይደል? ስለዚህ እንደው ደግመው ሲናገሩት ትንሣኤው ውልብ እንዲልላቸው ስለምን እንደሚያወሩ ክርስቶስ ጠየቃቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው ይላል። ለቀባሪው አረዱት ይባላል በሀገራችን። ዮሴፍንም ታሪኩን ካስታወሳችሁ እኮ የዮሴፍን ሞት ወንድሞቹ ለማን የተናገሩት? ለዮሴፍ ለራሱ። እነዚህም ሰዎች ደቀ መዛሙርቱ የክርስቶስን ሞት ለራሱ ለክርስቶስ ሲነግሩት ታያላችሁ። እርሱም ይሄ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው አሉት። እዚህ ጋር ያላዋቂ ንግግር፣ የእውቀታቸው ልኬት፣ የመረዳታቸው ልኬት ሲገልጹ ነው የምናየው። ክርስቶስ ምንድነው የመሰላቸው? ነቢይ ነው የመሰላቸው። እሱ ግን ነቢያትን የላከ የነቢያት አምላክ ነው ወገኖች። ሐዋርያትን በስልጣን የሾመ የሐዋርያት ጌታ ነው። ሁሉ ስለ እርሱ ይከብራል። ድንግል ማርያም ብትከብር አማኑኤልን በመውለዷ ነው። መላእክቱ ቢከብሩ እርሱን ያለ እረፍት ቢያመሰግኑ ነው። ነቢያት ነቢያት ተብለው ቢከብሩ ስለ እርሱ ትንቢት ቢናገሩ ነው። ሐዋርያት ሐዋርያት ተብለው ቢከብሩ ስለ እርሱ ቢሰብኩ ነው። ሰማዕታት ሰማዕታት ተብለው ቢከብሩ አንገታቸውን ለሰይፍ፣ ደረታቸውን ለጦር፣ ጀርባቸውን ለግርፋት ስለሰጡ ነው። ጻድቃን ጻድቃን ተብለው ቢከበሩ ዕድሜያቸውን ጊዜያቸውን ሳይሳሱ ሙሉ ዘመናቸውን ለእግዚአብሔር ስለሰጡ ነው። ክርስቶስ ግን በራሱ የከበረ አምላክ ነው። አክብሩኝ የማይል ክቡር፣ አንግሱኝ የማይል ንጉሥ፣ አጽድቁኝ የማይል ጻድቅ ነው ክርስቶስ ወገኖች፣ ስሙ የተመሰገነ ይሁን። ግን ሌላ የተናገሩት ትልቅ ቁም ነገር አለ። በእግዚአብሔርና በሰው ፊት በቃልና በስራ ብርቱ ስለነበረው ነው የሚሉት ወይም ያሉት። ስለዚህ ክርስቶስ በእግዚአብሔር ወይም በአባቱ ፊትና በሰው ፊት ብርቱ ነበር። አይገርማችሁም? አንዳንድ ሰው እንደው በሰው ፊት ነው ብርቱ ጎበዝ መስሎ የሚታየው በሰው ፊት ነው፣ በእግዚአብሔር ፊት ግን ደካማ ነው።
አንዳንድ ሰው ካያችሁ ደግሞ በቃል ጎበዝ ነው፣ አፈ ንጉሥ ነው፣ አፈ ቅቤ ነው። ሕይወቱ ግን ስታዩት ሕይወቱ የተስረከረከ ነው። መድኃኒታችን ኢየሱስ ክርስቶስ ግን በስራ በቃል በሰውም ፊት በአባቱም ፊት በሕይወት የተገለጠ ብርቱ ነበረ ወገኖች። ቀጥሎ የናዝሬቱ ኢየሱስ ነው ያሉት። ክርስቶስ በመጽሐፍ ቅዱስ ውስጥ በተደጋጋሚ የናዝሬቱ ኢየሱስ እየተባለ ተጠርቷል። በቤተልሔም ተወልዶ ክርስቶስ ቤት ስላደገ ነው። በናዝሬት ነው አይደል ያደገው? ለምን? ትንቢቱን ለመፈጸም አንደኛ፣ ሁለተኛ ደግሞ እሱ ኃጢአተኞችን የሚወድ የኃጢአተኞች ወዳጅ መሆኑን ለመግለጽ ነው ወገኖች። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኞችን ግን የሚወድ አምላክ ነው ወገኖች። ቦታውንም ስፍራውንም ካያችሁ እኮ ክርስቶስ የተሰቀለው በሁለት ወንበዴዎች መካከል ነው። ሁልጊዜ በኃጢአተኞች መካከል ነው የምታገኙት። ባለመድኃኒት ለበህምተኛ ለበሽተኛ ነው አይደለም ያስፈልገው። እኔም ጻድቃንን በንስሐ ልጠራ አልመጣሁም ኃጢአተኞችን እንጂ ብሏል ወገኖች። ማግኔት ተቃራኒውን እንደሚስብ ክርስቶስ ቅዱስ ሆኖ ንጹሕ ሆኖ ግን ኃጢአተኞችን ወደ እርሱ የሚያቀርብ ጌታ ነው። በእውነት ኃጢአታችንን አምነን ስንመጣ በደላችንን እየዘረዘረ የማያሳቅቀን ከባት ያበሳ ሸፋኝ ሸፍኖ የሚያባልቅ ሳይሆን ሸፍኖ የሚሰራ ሌላ የሚያደርግ ሰው የሚያደርግ የጻድቃን የሰማዕታት የቅዱሳንን ፈለግ እንድንከተል የሚያደርግ ጌታ ነው መድኃኔዓለም ስሙ የተመሰገነ። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። ካህናት ምንድን ናቸው? የእውነት መስካሪዎች ናቸው አይደል? መኳንንትስ ምንድን ናቸው? የእውነት ፈራጆች ናቸው። እንግዲህ ክርስቶስ በግፍ የተሰቀለው የእውነት ሰባኪ በሚባሉ በካህናት በሐናና በቀያፋ የእውነት ፈራጆች በተባሉ በመኳንንት ወይም ደግሞ በሮም ባለስልጣናት በሮማውያን ወታደሮች ነው ክርስቶስ በግፍ የተሰቀለው። እኛ ግን ይላል እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው ማለት። እዚህ ጋራም ሌላ ስህተት ሲሳሳቱ እናያለን። ክርስቶስ የመጣው እስራኤልን ነፃ ለማውጣት ብቻ ነው የመሰላቸው። ወታደር አሰባስቦ ፊት አውራሪ፣ ቀኛዝማች፣ ግራዝማች ሹሞ ከዛ በኋላ እስራኤልን ከሮማ ቅኝ ግዛት ነፃ ያወጣል ብለው ነበር ያሰቡት። እሱ ግን የመጣውበት ዓላማ ሌላ ነው። እሱ እስራኤልን ብቻ ሳይሆን ዓለምን ለማዳን የመጣው። እዛ ነው በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ በእርሱ የሚያምን የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ነው የሚለው። ዓለሙን እንዲሁ ወዷልና ነው የሚለው። ስለዚህ ክርስቶስ ወደዚህ ዓለም የመጣው ዓለምን ለማዳን ለወንዶች ብቻ ለሴቶች ብቻ፣ ለግሪካውያን ወይም ደግሞ ለሮማውያን ብቻ ወይም ለእስራኤላውያን እንደዛ አይደለም የመጣው ወገኖች። እሱ ለሁሉ እንዲበቃ ሆኖ ነው በመስቀል ላይ የተሰቀለው። ስሙ የተመሰገነ ይሁን። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩት። የደቀ መዛሙርቱ የክርስቶስን መነሳት አለማመናቸው በጣም ነው የሚገርመው ወገኖች። ምክንያቱም መጀመሪያ ሴቶች ነግረዋቸው ነበር። እስራኤላውያን አንድ ሰው ከሞተ በኋላ በ3ኛው ቀን ለስንብት ሽቱ ይዘው ሂደው ያንን ሥጋ ይቀቡ ነበረ። በዛ ልማድ ሴቶች ክርስቶስን ሊሰናበቱት ሽቱ ይዘው ወደ መቃብር ሄዱ። ክርስቶስ ግን የሚሰናበቱት አምላክ አይደለም ወገኖች፣ እሱ ሕያው አምላክ ነው። ስለዚህ መልአኩ ምን አላቸው? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እንደተናገረ ተነስቷል፣ በዚህ የለም ብለው ለሴቶቹ ነገሯቸው። ያንን የምስራቹን ቃል ይዘው ሴቶቹ ለማን ነገሯቸው? ለደቀ መዛሙርቱ። ደቀ መዛሙርቱ ግን አላመኑ። ይሄ ብቻ አይደለም፣ ክርስቶስም አስቀድሞ በተደጋጋሚ ይነግራቸው ነበረ። የሰው ልጅ ከፍ ከፍ ይላል፣ በመስቀል ላይ ይሰቀላል፣ በ3ኛው ቀን ግን ይነሳል እያለ ይነግራቸው ነበረ። ይህንንም አላመኑ በእውነት። በዛ ጊዜ ክርስቶስ እንዲህ አላቸው፣ እርሱም እናንተ የማታስተውሉ አላቸው። ነገሮችን በእግዚአብሔር ቃል እንዴት አትመዝኑ ማለቱን ወገኖች። ሰው ነገሮችን በእግዚአብሔር ቃል መመዘን ካልቻለ አስተዋይ አይደለም ወገኖች። ትልቁ ማስተዋል ሕይወትን ኑሮን በእግዚአብሔር ቃል መምራት ነው ወገኖች። ዛሬ ሰዎች ዋጋ እየከፈሉ ለምንድን ነው የሚኖሩት? እያነቡ ለምንድን ነው የሚኖሩት?
ግድግዳውን መሬቱን እየደበደቡ እረፍታተው ያላቸውን ማስቆጠር እየቻሉ ይሄ ያለኝ ማለት እየቻሉ ግን ሰላም ያጡት ለምንድን ነው ወገኖች? እረፍትን ፍለጋ ከለንደን ፓሪስ የሚገላበጡ ለምንድን ነው ወገኖች? በእግዚአብሔር ቃል ሕይወታቸውን መምራት ስላልቻሉ። በግምት ኑሯችንን የምንመራ ከሆነ በቅዠትና በህልም ኑሯችንን የምንመራ ከሆነ ወገኖች ዋጋ እንከፍላለን። ስለዚህ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ስለዚህ ክርስቶስ እዚህ ጋር 3 ነገር ነው የነገራቸው። መጀመሪያው ሞቴ ድንገት አይደለም፣ መከራዬ ድንገት አይደለም፣ አስቀድሞ በነቢያት የተነገረ ነው። ክርስቶስ ሕይወቱን ካያችሁት ሁሉ ነገሩ በነቢያት ተነግሯል። ልደቱ ተነግሯል፣ ጥምቀቱ ተነግሯል፣ ሞቱ መነሳቱ፣ ሁለቱም ምጽአቱ በነቢያት ተነግሯል። እንግዳ አይደለም። ወደ ኢየሩሳሌም እንኳን በታላቅ ምስጋና ክርስቶስ ሲገባ እኮ በአህያይቱና በአህያይቱ ግልገል ላይ በሁለቱም ላይ ነው በታምራት የተቀመጠው። ለምን? እሱ በነቢያትም ወይም በብሉይ ኪዳንም በሐዲስ ኪዳንም የነገሰው እርሱ መሆኑን ለመግለጥ ነው ወገኖች። ስለዚህ ሞቴ ተነግሯል ነው። ይሄ ብቻ አይደለም፣ በሞቱ ሞት ድል እንደተደረገ አስታወሳቸው። መቼም የክርስቶስ ሞት ለኛ መድኃኒት ቢሆንም ለሞት ግን ሞቱ ነው ወገኖች። ለሞት ሞቱ፣ ለሞት ፍርሃቱ የክርስቶስ ሞት ነው። የሚበቀለው አቶ ሲንጎማለል የነበረውን ሞት በሞቱ የተበቀለ ሞትን የተቆጣ የክርስቶስ ሞት ነው ወገኖች። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ ብለን በሞት ላይ እንድንፎክር ያደረገን፣ በሞት ላይ እንድንዘምር ያደረገን የክርስቶስ ሞት ነው ወገኖች። 5500 ዘመን የበደለውም ያልበደለውም ሲኦል ይገባ ነበረው። እነ ኢሳይያስ በመጋዝ ተሰነጠቁ፣ እነ ኤርምያስ በብረት ቀፎ ተጣሉ፣ 3 ደቂቅ ወደ እሳት ውስጥ፣ እነ ዳንኤል ወደ አናብስት ጉድጓድ ውስጥ ተጣሉ። ዓለም ግን በእነዚህ ሰዎች መከራ አልዳነም። ጥንተ አብሶ ለአንዴና ለመጨረሻ ጊዜ የተወገደው በክርስቶስ ሞት ነው ወገኖች እንጂ 5500 ዘመንማ ራስ ሁሉ ለህመም ልብ ሁሉ ለድካም እኮ የሆነበት ዘመን ነበር። ጽድቃችን እንደ መርገም ጨርቅ ተቆጠረ እስኪሉ ድረስ የተጣሉበት ዓመቱም ዓመተ ኩነኔ ዓመተ ፍዳ የሆነበት እኮ ዘመን ነበረ። ክርስቶስ ግን በሞቱና በትንሳኤው ይህንን የዘላለምን ሞት ወይም ደግሞ ወደ ሲኦል መውረድ ምን አደረገ? አጠፋልን፣ ሻረልን፣ ስሙ የተመሰገነ ነው። ይሄ ብቻ አይደለም፣ ከመከራ በኋላ ክብር እንዳለ ማስታወሳቸው። ክርስቶስ ይሄንን መከራ ይቀበልና ወደ ክብሩ ይገባ ዘንድ ነው ብሏያቸው። ስለዚህ ምን ጊዜም ከመከራ በኋላ ምን አለ ማለት ከቃሉ ጋር ናቸው እንዳያልፋችሁ ማይታለፍ ብርቱ ጉዳይ ነው ወገኖች። እና ከመከራ በኋላ ምን አለ? ከመከራ በኋላ ምን አለ? ክብር አለ። ምን ጊዜም ወገኖች የሚመጣው ተቃራኒ እንደሆነ ማለት ከክረምት በኋላ ክረምት አይመጣም ማለት፣ ከጨለማ በኋላ ጨለማ፣ ከሌሊት በኋላ ሌሊት አይመጣም። ከክረምት በኋላ በጋ፣ ከሌሊት በኋላ ቀን፣ ከጨለማ በኋላ ብርሃን የሚመጣው። ከመከራም በኋላ የሚመጣው ምንድነው ካለን ክብር ነው ወገኖች። ስለዚህ አሁን በመከራ ውስጥ ያላችሁ ሰዎች መጽናናት አለባችሁ፣ የሚመጣው ክብር ስለሆነ። እግዚአብሔር ሁላችንም በቸርነቱ ይርዳል። ወደሚሄድበትም ይላል ወደ መጨረሻው አካባቢ ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱ ከኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ ይላል። ሲጀመር መድኃኒታችን አድራሽ አድርጎ የመጣው ማንን ነው? እነዚህን ሁለቱን ደቀ መዛሙርትን ነው። ግን ከኛ ጋር አደር ካላሉት የማያድር፣ ግባ ካላሉት የማይገባ አምላክ መሆኑን ለማሳወቅ የሚሄድ መሰላቸው። እነሱ ግን ከኛ ጋር አደር አሉት። ስለዚህ ወገኖቼ እግዚአብሔር ቀርቧችሁ ከሆነ መጥራት ያስፈልጋል። ቃሉ ነው የሚለው እግዚአብሔር በደጅ ሳለ ፈልጉት፣ ቀርቦም ሳለ ጥሩት ነው የሚለው። ስለዚህ መጋበዝ ከኛ ጋር አደር ማለት ያስፈልጋል። እሱ ያለበት ቤት ነው ሰላም ያለው። እሱ ያለበት ትዳር ነው ደስታው የሚበዛው። እሱ ያለበት ኑሮ ነው ልጆቹ እንኳን በስነ ምግባር ታንጸው የሚያድጉት። ወገኖች እግዚአብሔር በሚከብርበት ቤት ውስጥ ብቻ። እግዚአብሔርን ከሀገር ስናስወጣ ሀገር ይታመሳል። እግዚአብሔርን ከትዳር ስናስወጣ ትዳሩ ተከፍሎ የማያልቅ አክሲዮን ይሆናል። የዋሻ ጉዞ ይሆናል። ሆድን ብቻ የሚሞላ ሕሊናን ግን የማያረካ ከምንደሰትበት የምናዝንበት ነገር የሚበዛ ይሆናል። ስለዚህ ወገኖች እግዚአብሔርን ለሰማይ ኑሮ ብቻ አይደለም፣ ለነፍስ ብቻም አይደለም፣
ለስጋም ያስፈልጋል። በእውነት ለምድሩ ኑሮም ያስፈልጋል። እሱን መጋበዝ ያስፈልጋል። እደር አሉት፣ ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቁርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም፣ እርሱም ከእነርሱ ተሰወረ ይላል። መምህር ነውና ጌታም ነውና አንድም እንግዳ ነውና እንጀራውን እንዲባርክላቸው ሰጡት። እሱም ሲባርከው አወቁት። ባርኮ ሲሰጣቸው አወቁት። በምን አወቁት? በእጁ አወቁት። ወገኖቼ ክርስቶስ የሚታወቀው በእጁ ነው። በተወጋው ጎኑ፣ በችንካር በተነደለው እጁ ነው የሚታወቀው። ወገኖቼ ብዙ ሰዎች እኔ ክርስቶስ ነኝ ብለው መጥተው ነበረው፣ ወደፊትም ይመጣሉ። ዓላማቸው ግን መንገስ ነው። እለተ ወርቅ ነው ዓላማቸው። የንጉሥ ዘንግ መጨበጥ ነው ዓላማቸው። ገንዘብ ነው ዓላማቸው። የክርስቶስ ምልክቱ ግን ምንድን ነው ካለን የሾህ አክሊል ነው። በመጨረሻ ለፍርድ ሲመጣም ጎኑን እያሳየ ነው የሚመጣው። የወጉት ሁሉ ያዩታል እኮ ተብሎ ነው የተጻፈ። ያ የተወጋውን ጎኑን፣ የተገረፈውን ቁስሉን፣ የተሸነከረውን እጅና እግሩን እያሳየ ነው የሚመጣው ወገኖች። ስለዚህ በእጁ አወቁት። ከዛ አውቀውት ውይ ጌታ ሆይ አንተ ነህ እንዲህ ብሎ ሊሰግዱለት ሲሉ ከመካከላቸው ድንገት ተሰወረ። ከዛ ቁጥር 32 ላይ እንዲህ ይላል፣ እርስ በርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ወይም ሲተረጉምልን ልባችን ይቃጠልብን አልነበረምን ተባባሉ። መጀመሪያ ከእምነት ያነሰ ከጥርጥር ከፍ ያለ ንግግር ነበረ ሲናገሩ የነበሩ። አሁን ግን በእምነት መናገር ጀመሩ። መጽሐፍትን ሲተረጉምልን ልባችን ይቃጠልብን አልነበረምን ተባባሉ። አዎ እሱ የልብ አምላክ ነው፣ የልብ አውቃ ነው፣ ለልብ የሚናገር ጌታ ነው። የምድር መምህራን ለአእምሮ ይናገራሉ፣ ለጆሮ ይናገራሉ። እርሱ ግን ልብ እስኪቃጠል ለልብ ተጠግቶ የሚናገር ጌታ ነው። አባብላት አለው፣ ወደ ምድረ በዳም ማመጣት አለው፣ ለልቧም እናገራለሁ እኮ ተብሎ ተሰብኳል። ወገኖች እንደ ክርስቶስ የልብ ወዳጅ ማን አለ? የልብን የሚያውቅ ማን አለ? በመጨረሻ ክፍሉ ሲዘጋው ምን ይላል? በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። 60 ምዕራፍ ወይም በእኛ አቆጣጠር 11 ኪሎ ሜትር በእግር ተጉዘው ነው ኤማውስ የደረሱት። በኤማውስ ግን የማንን ትንሣኤ ያዩ? የክርስቶስን ትንሣኤ ያዩ። ስለዚህ ያንን የትንሣኤውን የምስራቹን ነገር ይዘው በዛው ማደር አልፈለጉም። ለወንድሞቻቸው መናገር ፈለጉ። ታስታውሳላችሁ፣ ሴቶች ወደ መቃብር ሲሄዱ ክርስቶስ ከሞት እንደተነሳ መልአኩ ከነገራቸው በኋላ ሂዱ ነው ያላቸው፣ ለወንድሞቻችሁ ንገሩ። ስለዚህ የትንሣኤውን ዜና ይዞ ማስቀረት ነውር ነው። በጨለማ ውስጥ የሚኖሩ አሉ፣ በጭንቀት ውስጥ የሚኖሩ፣ ግራ በመጋባት ውስጥ፣ በር ዘግተው በብቸኝነት ውስጥ የሚኖሩ አሉ። ለእነዚህ ሁሉ የክርስቶስ ትንሣኤ መነገር አለበት ወገኖች። እነዚህም ሰዎች ቀኑ መሽቷል፣ ግን ፀሐየ ጽድቅ የሁሉ ብርሃን የሁሉ ፀሐይ ክርስቶስ አንዴ ወጥቶላቸዋልና ቀኑ ቢመሽም ወደ ኢየሩሳሌም ተመለሱ። ቢደክሙም ደክመዋል፣ ቢደክሙም ግን የክርስቶስን ትንሣኤ አይተዋልና ወደ ኢየሩሳሌም ሲሄዱ እናያለን። በእውነት እሱ በፈረሰው ግድግዳ በኩል የሚቆም ጌታ ነው። ትዳር ቢፈርስ ትዳር የሚሆን፣ ወዳጆች ቢበተኑ ወዳጅ የሚሆን ጌታ ነው። ባጡት ነገር፣ በተቸገሩት፣ በጎደለባቸው ነገር ቁሞ ሙሉ አድርጓቸው ወደ ኢየሩሳሌም መለሳቸው። እግዚአብሔር ስሙ የተመሰገነ ይሁን። የእሱ ቸርነት ምንድን ነው? መጀመሪያ ተከተላቸው። አይገርምም? ተከተሉኝ ያለ ጌታ፣ መስቀሌን ተሸክማችሁ ተከተሉኝ ያለ ጌታ ሲከተላቸው እናያለን። በሰላሙ ጊዜ ልክ ነው። በረፍታችን ጊዜ፣ በደስታችን ጊዜ እንድንከተለው እግዚአብሔር ይፈልጋል። ተስፋ ስንቆርጥ ግን ተከተሉኝ ያለ ጌታ ይከተላል። ልጃችን እኮ ከቤት ሲወጣ እንደው አሁን ሰለቸኝ ብሎ ከወጣ እንደነግጣለን አይደል? አወጣጡ ልክ ስላለው የጠላት ሐሳብ በልጃችን ላይ እንዳይፈጸም እንፈራለን፣ እንከተለዋለን። ክርስቶስም የጠላት ሐሳብ እንዳይፈጸም ሲከተላቸው እናያለን ወገኖች። ስለ እርሱ ሲነግሩት በትዕግስት ሰማ። ከማመን በታች ሆነው በጥርጥር ስለ እርሱ ሲነግሩት እሱ በትዕግስት ሆኖ ሰማቸው። ዛሬም የሚያኖረን እግዚአብሔር ትዕግስት ነው ወገኖች። ሁላችንም በድለናል። በእግዚአብሔር ቤት እንኳን ደህና ጀርባ ያለው ማንም የለም ወገኖች። ጀርባው ንጹህ እግዚአብሔር ብቻ፣ ጓዳው ንጹህ እግዚአብሔር ብቻ። ስትመረምሩት ስትፈትሹት ብትውሉ ንጹህ ክርስቶስ ብቻ ነው ወገኖች። ሰው ግን ትኩር ብላችሁ ካያችሁት ራሱ የሆነ ስህተት ታገኙበታላችሁ።
ተቆጥቶ ያላጠፋን የእግዚአብሔር ትዕግስት ነው ወገኖች። እነሱም በጥርጥር ሆነው ሲሰሙት በትዕግስት ሰማቸው። እምነታቸውን ረዳ። በእምነት አልነበረም ሲናገሩ የነበሩት። ሙቶ የቀረ መስሏቸው ነበረ ሲናገሩ የነበሩት። እሱ ግን ቀስ ብሎ መጽሐፍትን እየተረጎመ የነቢያትን ቃል እያብራራ እንዴት በእምነት እንዳሳደጋቸው መጽሐፉ ይነግረናል። ይሄ ምኑ ነው? ቸርነቱ ነው። ከእነርሱ ጋር አደረ። ከእኛ ጋር እደር ሲሉት ከእነርሱ ጋር ለማደር ገባ። ይሄ ምኑ ነው? ቸርነቱ። አይናቸውን ከፈተ ወገኖቼ። ከእግዚአብሔር ጋር ከቆያችሁ አይናችሁ ይከፈታል። ከዛ ሚስጥራቱን ሁሉ ታያላችሁ። ክርስቶስ አይቶ የሚመለስን ሰው አይፈልግም። ያጆችን አይፈልግም። ከእርሱ ጋር የሚቆዩትን ይፈልጋል። ወደ እርሱ እንድትመጡ ብቻ አይደለም፣ ከእርሱ ጋር ጊዜ ሰጣችሁ ቁጭ ብላችሁ ቃሉ እንድትሰሙት ይፈልጋል ወገኖች። ያኔ አይናችሁን ይከፍታል፣ ክብሩን ታያላችሁ። ይሄ ብቻ አይደለም፣ በመጨረሻ ተስፋ መቁረጣቸውን ረዳ። በእውነት የክርስቶስ ትንሣኤ ቀቢጸ ተስፋን በተስፋ የሚቀይር ነው። ተስፋ መቁረጣችን እንዳይጨርሰን፣ ተስፋ መቁረጣችንን እንዳንጨርሰው የሚያደርገን የክርስቶስ ትንሣኤ ነው። ለፈሪዎች የክርስቶስ ትንሣኤ በእውነት ክብር ነው፣ ድፍረት ነው። ስለዚህ ክርስቶስ ሞቶ ተነስቶልናል። በመነሳቱም የእኛን መነሳት አረጋግጦልናል። እኛም እንደሱ እንደምንነሳ ያረጋገጥንበት መንገዱ የክርስቶስ ትንሣኤ ነው። ራስ ከተነሳ እኮ አካል ይነሳል አይደል? አካሉን ጥሎ የሚነሳ ራስ አለ? ክርስቶስ የቤተ ክርስቲያን ራስ ነው ካልን አካሉም ትነሳለች። አማኞችም የሚነሱበት፣ ሙተው የሚቀሩበት አይደለም፣ የሚነሱበት ጊዜ አለ። ይህንን ያረጋገጠልን የክርስቶስ ትንሣኤ ነው። የትንሣኤው በረከት ለሁላችን ይሁንልን። ክርስቶስ እንደተነሳ ዛሬም የልብ መነሳትን እግዚአብሔር ለሁላችን ያድለን።